ያለው እኛ ፈጡም እና እሷ ማለት ነው። ሰሚራ በጣም ችግር አለብሽ። ቆይ መስማማት ያቀጣት መጀመሪያ ፈጡም እኩል እንክፈል ሙሉ ብሩን እኩል ተሰንጥቆ እንክፈል ብላ አልስማማም ብለሽ አንቺ የመሰለሽ አንቺ ትንሽ የሚደርስብሽ ነበር። መጥቶ ሲመሰክሩብሽና ሀቁ ሲወጣ ምንድነው ሌላ የምታድበሰብሽው? አልገባኝ። መጀመሪያ ምን ያስተካላልኩም ሀይባይ ጀሚላን የጋራውን ለብቻ ክፈይ ለጀሚላ እኔ ሰጥሻለሁ ስላልሻት ለብቻ ክፈይ እያልሻት አንቺ የመዲን በጋራ እንክፈል ስትይ በጣም ራስ ወዳድ አልሆንሽም? አልሆንኩም ሀይባይ ያስቀመጡትና ልጆቹ ላንቺ ልንገርሽ እየተናገሩ በሐቅ ልጆቹ ላቸው የነበረው። አሁን ግን እነዚህ ፋጡማና ሰሚራ በጣም ከባዶች ስለሆኑ በቀላሉ የሚያምኑ ሰው ስላልሆኑ ግዴታ ሁሉም ብራቸውን በነሱ ብር እነሱ ጋር ያላቸው ሰዎች ይምጡ ብለን ትናንትና ባልነው መሰረት ይኸው ሁላቸውም መጥተዋል። አሁን አንድ በየተራ ጠይቃቸዋለሁ። ጉዳዩ በዚህ ብቻ ነው ሊጠራ የሚችለው ማለት ለምን በቃ እመኑና እኔ በወረሽ ላይ እኔ ምንም ነገር ወደኋላ ያልኩት ነገር የለም። በዋትስአፕ ምልክ ያላኩልሽን አይተሽዋል። ሂሳቡን እኩል እየከፈልኩኝ ነው። በቃ እንደዚህ እንከፍላለን ብዬ ስል ነው እሷ እንደገና ለምን እንደዚህ መሆን የለበትም እኔ እንደዚህ አልከፍልም የፈጡምንና ይገኛል አልከፍልም። እንዴት አንቺ ቶሎ ብለሽ እኩል እንክፈል በሚለው ለምን ተስማምሽ? የሰው ልጅ ያልበላውን ነገር በደስታ ሊከፍል አይችልም። ያልበላውን ነገር ስለዚህ አንቺ ከሷ በላይ ብትበይ ነው በጣም ደስተኛ ሆነሽ እኩል ለመክፈል ቶሎ የተስማማሽ? አንደኛ እኔ በጭራሽ እንደዛም አይደለም። በእንደዚህ አይነት መንገድም አላሰብኩትም። ምክንያቱም 10 ዓመት ነው አብረን የኖር ነው። ያን ያህል ስንኖር እኔ ማለት እኔ ያውቃል በቃ አንድ አድርጌ ነው የማስበው። ተሻል በእኔ የመጣ ችግር ለሷ ነው በሷ የመጣ አንድ ነው እንጂ በሚለው ነው እንጂ እንደዚህ አይነት ወይ ደግሞ የሆነ እንትን ያለ ነገር ይሆናል ብዬም አላሰብኩም። በዛ ላይ ደግሞ አላሰብኩም ሳይሆን ማንም ሰው ያኔ ስራችን አንድ ላይ ነው ሁሉ ነገራችን የምናደርገው ነገር አንዲ ነው። እዚህ መታ እንኳን እስቲል እዚህ ኢትዮጵያ እንኳን መታ ያጠፋችውን ራሱ እንኳን የሚጠፋው ምን የሚለውን እኔ አንድ ላይ ነው ሂሳብ እንኳን የተደረገው ማለት ነው ሂሳብ የምንሰራው። ምክንያቱም አንድ አይነት ነን በቃ አንድ ነን በሚለው ነው እኔ ያሰብኩት እንጂ እንደዚህ መላየት ተላይተን ቀጣይ ራሱ እኔ ቀጣይ ህይወት ራሱ በቃ እኔ የሆነ ነገር ቢሆን ራሱ እኔ ካንቺ የተለየ ነገር ምንም እንደሌለ በቃ እሷን እኔ አቅሜ በቻለው ወይም ደግሞ በተቻቻለው እንገዳደፋለን በቃ አንድ እንትንላለን ነው እንጂ ስለ የነበረው እንደዚህ አይነት ነገር ያንቺ ይሄን ትከፍያለሽ እኔ ይሄን ትከፍያለሽ በሚለው አላሰብኩትም። አሁን እሷ ይሄን ነገር አመጣችው። ይሄን ካመጣችው በኋላ ነው እኔ ይሄንን አንጥታ ራሱ ማለት ነው ይሄን አሁን የእንትና ብሬ ምናምን ብር ሲባል ራሱ እኔ ምንም ነገር ያልኩት ነገር የለም። ለምን እኔ ቃላችንን የበፊቱን ቃል ይዤ ነው እኔ እየሄድኩ ያለሁት። ለምን በፊት ላይ የምንለውን አብረን ነው የኖርነው። እነዚህ ልጆች ስራ ይሄዳሉ። እፋት በሉ ከማንም ጋር አትለጠፉ ምላችሁ ጋይስ። ለዚህ ነው ገባችሁ? እፍ የተባለ ነገር እንዲህ ነው። ሲበሉ የልጆቹን ገንዘብ ሲያጠፉ አልተጣሉም፣ በስምምነት አጠፉ። ዛሬ ክፈሉ ሲባሉ ሲካፈሉ እንደመጣላት ማለት ነው። ኦልሬዲ የሚደርስባቸውን ክፍያ ለመካፈል ተጣሉ። አሁን ሰሚራ እባክሽ ነይ ግቢ ኔትወርክሽን አስተካኪ። ይኸው ፈጡምም እንዳንቺ ኢትዮጵያ ነው ያለችው፣ ግን ለምን ለእሷ ኔትወርክ አያስቸግራትም? ሰጣኋትኝ 876ቱን ግን ለሁለቱን የሰጠኋቸው። ጀሚላ 100 ዲናር ለሰሚራ ነው የሰጠኋት። 1586ቱን ግን ለሁለቱን የሰጠኋቸው። ሶፊ ለሰሚራ 400 ዲናር ሰጥቻለሁ። ሳዲ ለሰሚራ 200 ዲናር ሰጥቻለሁ ብላለች። ስለዚህ ልጆቹ መጥተው ላንቺ ነው የሰጠንሽ ብለውሻል። ከእንትኑ ውጪ ከጀሚላ 1586 እና ከመዲ 876 ውጪ አሁንስ ለምሳሌ የፀሐይ የጦይባ የሰዓዲያ ሻልሃይባ የትድገሚው ኦኬ ሰምቼሻለሁ። ምንድነው የመሷ ፀሐይ ማነው ስሟ ጀሚላ 1500 ዲናር ላላ አይደለም መዲ እሷ እንትና አው መዲን ጀሚላ ለሁለቱም መዲና እውነቷ ነው። ገብቶሻል? ኦኬ ጀሚላ የሰጠችው የተቀመጠው ብሩ በጋራችን ነው። ግን ፋጡማ ስታነጋግራት ለፋጡማ ጉዳይ እንዲዋልና ፋጡማና ጀሚላ እንደተነጋገሩ እስካሁን ቢያንስ ይሄን ወር ምናምን ነው እንጂ ይሄ ቃላት ሂሳቡ ልክ እኩል ሊከፈል ሲል የተቀየረው ጀሚላና ፋጡማ ተነጋግረዋል።
ያንን ብር ፋጡማ ስታነሳው ፋጡማ ነግራታለች። ሰሚራ ይሄን ነገር አላምንም አልሞተችም። ሰሚራ አዳምጪ፣ ጀሚላ አጠገብሽ ናት እኮ አልሞተችም። ራሷ ማይኳን አብርታ ትናገር ያለችው ትናንትና ዛሬም ትደግመዋለች ያለችው ፋጡማ መታ ሰሚራን እንዳትጠይቂያት እኔ ኢትዮጵያ ሄጄ 3 ወር ተቀምጬ ወደ ለንደን ስሄድ እሰጥሻለሁ ነው እንጂ ለግል ጉዳይ አጥፍቻለሁ አላለችም። ያንን ገንዘብ ስለዋለችበት ነው እንደገና ያንን ገንዘብ አገልግሎት ላይ ስታውለው ነው። የጀሚላን ጥሩ በቃ ችግር የለውም። የጀሚላን ብቻዋን ፈጡም ትክፈላት ነው እያልሽ ያለሽው የጀሚላን። አዎ ለምን እምቢ ካለኝ ደግሞ የጀሚላ አይደለም እሷ ቀርቶ ፋጡማ የጋራ ቀርቶ ብቻዋን ከፍላታለሁ። ሀቢባዬ ግን መጀመሪያ ፋጡማ ቃላቷን ታክብር፣ ጀሚላ ቃላቷን ታክብር። የምፈልገው ቃላት ነው። ጥሩ በጣም ጥሩ እሺ ብላታለች አላለቻትም? ኦኬ ትናንትና እንደሰማ ነው። ዛሬ ጀሚላ ሀሳቧን ከቀየረች አላለችኝም ካለች የትናንትናውን ላይቭ ሪከርድ አሁን ከዩቲዩብ ላይ ማውጣት እችላለሁ። ችግር የለውም። ኦኬ ጀሚላ ይሰማል ውዴ? ሀቢባ አንዴ ድንገት ሶፊያስ አልተጠራሽም። እዚህ ቤት ይኸውልሽ ሰው ሲጠራ ብቻ ነው ማይኩን አብሮ ማውራት የሚቻለው። እሺ ጀሚላ ሰዎች ስላሉ ነው። ይቅርታ ሰዎች ስላሉ ነው። ችግር የለም። ፈጡም ወደ ኢትዮጵያ ከመሄዷ በፊት ምንድን ነው ያለችሽ? ወደ ኢትዮጵያ ከመሄዷ በፊት ሰሜራ እንዳትጨቀጭቂ እኔ ለንደን ከሄድኩ በኋላ ብር እንሰጥሻለን ነው ያለችው። ሰሜራ ራሱ ፋጡማ እንዳትጨቀጭቂ ብላ ብዙ ቀን ትለኛለች። ፋጡማ ማለት እኔ ነኝ ትለኛለች ሁልጊዜ። ብሬን ላኩልኝ ስላቸው አይልኩልኝም። ሁለታቸውም ናቸው የበሉት። ሁለታቸውም ናቸው። እኔ ለድራይቨር ልካለሁ። ሁለታቸውም ናቸው ያጠፉት። ሁለታቸው ማን ያጥፋው አታውቂም። ብቻ ለድራይቨር ለምትልኪ ማን ያጥፋው እንዴት ታውቂያለሽ? አታውቂም። አላውቅም። የማውቀው ጉዳይ የለኝም። ሁለታቸውም አብረው እነሱ አሁን ተካካደ። ዞሮ አሁን እኔ ባጭሩ የጠየኩሽ ጥያቄ ፈጡም መታ ወደ ኢትዮጵያ ልሄድ ነው 3 ወር ተቀምጬ ወደ ለንደን ሄዳለሁ ሰሚራን እንዳትጠይቂያት ብሩን እሰጥሻለሁ ነው ያለች። አዎ ሁለታቸውም ናቸው ያጠፉት። ሰሚራ እዚህ ላይ ትለያለች። ሁለታቸው ጀሚላ ግን አዩ ኦኬ ጀሚላ ኦኬ አስ ይሄ ማለት አይደለም የጠየኩሽ ሌላ የምትመልሺው ሌላ። እሺ አዎ ትናንትና እሺ አሁን የጀሚላን ፈጡም ብለሻል። ኦኬ ፈጡም አዎ ብላኛለች። እኔ ወደ ኢትዮጵያ ልሄድ ነው ከ3 ወር በኋላ ወደ እንግሊዝ እሄዳለሁ እኔ እሰጥሻለሁ ብላለች አይደል? ኦኬ የፈጡምን እንደዛ ስላለች ብቻዋን ትክፈላት ካልሽ እነዚህ እዚህ ጋር የመዲን 876 ምን ትያለሽ? የመዲን 876 ዲናር ችግር የለውም እኩል ክፈዩና እኔ እከፍላለሁ የሚደርስብኝ። ሀይባይ ምን ስለሆንሽ ነው የእንትናን የጀሚላን ለብቻዋ ትክፈል እያልሽ የመዲን እኩል የሚካፈለው? አላልኩም። ለምን እንደታውቂያለሽ? መጀመሪያ ፋጡማ ያነሳችውን ስትጠይቃት እሺ የሚለው ስምምነት ይከበራል አይከበርም ካልሽ ችግር የለብኝም ብያለሁ እኮ ሀይባይ እየቀድምም። ስለዚህ እንደዛ ከሆነ የጀሚላን 1586 ዲናር ፈጡም ብቻዋን ከከፈለች ቀሪው እንዳለ አንቺ ነሽ የምትከፊው። ሌላ ምንም የለባትም አይደለም። የሁለት ለምብልሽ ባለቤቶቹ ቁጭ ብለው እዚህ ጋር ለሰሚራን የሰጠናት እያሉ እንትና የጀሚላ ደግሞ አዎ እኔ እሰጥሻለሁ ብያታለሁ አለች ፈጡም ጀሚላም ራሷ መሰከረች። ስለዚህ ፈጡም ያለባት ዕዳ የጀሚላ ብቻ ነው ማለት ነው። የፀሐይ 550 ዲናር እና የጀሚላ 1586 ነው። ሌላው የፈጡም እስር ቤት ያለችው እሷ ስትመጣ ነው የምትጠየቁት። ገና አልመጣችም። እዚህ ጋር የእነዚህን የስድስቱን ነው አሁን እየጠየኳቸው ያሉት። አሁን እዚህ ጋር በአካል ቀርበው እየከሰሷችሁ ያሉትን የስድስቱን ነው እየጠየኳቸው ያለሁት። ስለዚህ ትናንትና እናንተ ልትተማመኑ ስላልቻላችሁ እራሳቸው ይምጡ ብዬ ጠራኋቸው። ፀሐይ በፊት ለፊትሽ 1000 ዲናሩን ለሰሚራ ነው የሰጠሁትኝ 550ውን ለፈጡም ነው የሰጠሁት ብላለች። ስለዚህ ፈጡም 550 ትጠየቃለች የፀሐይን፣ አንቺ 1000 ዲናር ትጠየቂያለሽ የፀሐይን። ከዛ ጠይባ 890 ዲናር ለሰሚራ ነው የሰጠሁት ብላለች። አትክጂም አይደል? እሱን
አልክዲም። ኦኬ ቅድም እኮ ብለሻለች እሷ። ቅድም ምንድን ነው ያለችሽ? ሀይባዬ የጋራችን ነው። ልቤ እየወረደ ነው በፈጣሪ ስም። እኔ ቆይ ላርመው 890 ያልተፋደ የመዲ 190 ዲናር ራስሽ ብለሽዋል አይደል? አዎ በጣም 890 የጋራ እኮ ነው ያለችው አይደለም? 190 ለሰሚራ 876 የጋራ ነው ያለችው። ታዲያ ስለዚህ የጋራውን እንትን ቆይሽ መዲናውን የጋራ ነው አለችሽ። መዲና የጋራ ነው አለችሽ አይደል? ጀሚላም የጋራ ነው ብላለች እኮ። ጀሚላም የጋራውን እኮ እሷ እና እሱ ይነጋገሩና እኔ አሁን የሶፊያን ብር ለምንድን ነው የሶፊያን ብር ያመጣኝ? እሺ ይኸውልሽ ለሐቅሽ ነው እናንተና ሌላ ዛሬ ሌላ አትናገሪ አይደለም። ይኸውልሽ አይደለም አሁን ኦሬዲ ልጆቹ መጥተው በአካል ሲመሰክሩብሽ ያንቺ እዳ እንደበዛ ሲሰማሽ በጋራ እንክፈል እንዳትይ አስቀድማ ፈጡን በጋራ እንክፈል ብላ እኩል አካፍላ እዳችሁን ሁሉን ነገር 50% አካፍላ ልካልኝ እንደዚህ ክፈሉ አብራችሁን የበላችሁት እንደዚህ ክፈሉ ስል እምቢ እሷ ናት የበላችሁ። እኔ የሰጡኝም ብቻ ነው በእጄ ለሰጡኝ ብቻ ነው ምከፍለው አልሽ። መጡ ስድስቱም እዚህ ጋር በፊት ለፊትሽ በእጅሽ የሰጡሽ ሰዎች ይሄን ያህል ነው በእጇ የሰጠናት አሉ። አሁን ሀቁ ሲወጣ ኦልሬዲ በእጅሽ የተሰጠሽ ሲበዛብሽ በጋራ እንክፈል ልትይ ነው። ከመጀመሪያው እኮ በጋራ እንክፈል አይደለም። እሺ ወሬሽን ጨርሰሻል? አዎ ጨርሻለሁ። ጦይባ የጋራ ነው የሰጠችነ ተቀማጭ ነው። ቅድሙንም ብላሻለይ፣ ግን ኃላፊነቱ የማን ነው? ሰሚራ ወስዳለሁ ብላለይ። ያለችሽ መንገር ልንገርሽ ላኩልኝ ብላለይ። ሳይላክላት ፋጡማ ከሀገር ገባች። ያነ ቀንም ደርሶ ደግሞ እኔ ወደ ሀገር ገባሁ። አባቷ ጋራ ሀገር ቤት ቁጭ ብዬ አወራሁ። እኛ ምን ይዘው አንቺን ነው፣ አንቺ ጓደኛሽ ነው እንጂ የምታመጪው እኛ ምን ይዘው አንቺን ነው አላባቷ። ጦይባንም ብያታለሁኝ። እሺ ፋጡማን ማለች የዛን ሰዓት እኛ ቤት ማለት ነው። እሺ ስለ ፋጡማን ያለፍነት ስለምወስድ የጦይባን ብር እኔን ጠይቁኝ ነው አልኳቸው። አባቷም ይጠየቃል፣ ጦይባም ይዋለች። መጀመሪያ ያኖረችው በጋራችን እንደተለመደው ማለት ነው። በኋላ ፋጡማ የደሴ ልጅ ናት፣ እንዴት እናቃታለን? አንቺ ነሽ እዚህ ቦታ ላይ ያገር ልጅ ነሽ፣ አንቺ ነሽ ፋጡማ ጋር የምትቀበዩ ሲሉ እኔን ጠይቁኝ ብያለሁ። ለምን? ፋጡማ ጋር ይሄን ብር ስለምቀበል። ይህ ሐሰት ከሆነ ጦይባ ትንገረኝ። አየሽ አይባዬ፣ ወሬያችን ስለ ጦይባ አይደለም ስለ መዲ ነው ወሬያችን። የጦይባንማ ትናንቱኑ አምነሽ አስመዝግበሻል፣ አለቀ። ያመንኩበትን እኮ መንገድ ይሄን የተቀበልኩበት መንገድ እየነገርኩሽ እኮ ነው። እሷን ስለማያውቋት እኔን ጠየቁኝ። ስለዚህ እኔ ደግሞ እኔ ግማሹን እሰጣለሁ እሷ ግማሹን ትሰጣለች ብላቸው እነዚህ ሰዎች ስለማያውቋት እኔ ስለ ፋጡማ አመጣለሁኝ እኔ እሰጣታለሁ ብዬ ጦይባ ለራሷ በእጇን የሰጠዋት ብላለች። ራሷ ባለቤቷ በእጇን የሰጠዋት ብላለች። ምንም ልትያችም ራሷ መዲ ባለቤቷ ቀርባ ጦይባ ባለቤቷ ቀርባ በእጇን የሰጠዋት ካለች ምን ልትይ ነው አለች? አይደለም ጦይባ በመጀመሪያ እኮ ነገረችሽ እኮ ቅድም ኃላፊነቱን ይወስዳለሁ አለች እንጂ የጋራ ነው አለችሽ እኮ ሀይባ የቅድም ይኸው ጠይቂያት። ግን እኔ ኃላፊነቱን ወሰርኩኝ ፋጡማን ስለማያውቋት አባቷ ጋር ነው ቁጭ ብዬ አወራሁት። ሀይባዬ ሐሰት ከሆነ ትጠየቅብኝ። ጠይቂያት። ጦይባ እኮ አለች ይሄ ነገር መጀመሪያ ብሩን ያስቀመጥሽ እንዴ ኃላፊነቱን ወስዳለሁ ብለሽ ቃል ገብተሽላታል። ስለዚህ ኃላፊነቱን ትወስጃለሽ። እንትናም ፈጡምም እንደዚህ የጀሚላን ኃላፊነቱን ወስዳለሁ ስላለቻት ፈጡም የጀሚላን ኃላፊነት ትወስዳለች። ፌር እኩል ሆነ። አሁን አንቺ ለጠይባ ኃላፊነቱን ወስዳለሁ ስላለች የጠይባን ወስደሻል። ፈጡም ደግሞ የጀሚላን ወስዳለች። አሁን ወደ ፀሐይ እንሂድ። ፀሐይ 1000 ዲናር ለሰሚራ ነው የሰጠሁት፣ 550 ለፈጡም ነው የሰጠሁት ብላለች። እሺ ሀይባዬ እኔ እኮ ችግር የለውም ውዴ። ይሄ ብር መጀመሪያ የተቀመጠ የጋራ እኔ ፋጡማን በምጠይቀው መንገድ አንጥቼ እስከማቀርበው ድረስ እንዲያታስቢ። ምክንያቱም የ2 ወር ተጨቃጭቀናል። 3ኛ ቀን ዛሬ መጨቃጨቅ አያስፈልገንም። እኔ የፀሐይን 1000 ዲናር አምነሻል? አዎ ሀይባዬ እንኳን 1000 ዲናር አዎ ይሄው ያለው አንዳችሁ አንድ የተናገራችሁት ነገር ብትክዱ ላይቭ ሪከርዱን አወጣዋለሁ። በጭራሽ ኢትዮጵያ ውስጥ ነው ያላችሁ። እነዚህ ልጆች ላባቸው ሰርቶ አይደለም ያመጡት ላባቸው። በተለይ ጀሚላ እያመማት ግድግዳ ተደግፋ የሰራችሁ ብር ነው። ምስኪን ድሃ ስለሆነች ቤተሰብ ስለሌላት የቲም ስለሆነች ነው እሷ ላይ የበረታችሁት። በጭራሽ አይባዬ ቅድሙን እኮ ብዬሻለሁኝ። ፋጡማ የሆነ ነገር ብትል እኔ ራሴን እንጂ 1500 ብር ጠይቂም ብዬሻለሁ። ጥሩ እሺ። ለምን ካሁን በፊትም ብያታለሁ። ስታለቅስ ጀሚላ እያልኳት ፋጡማ ባሰጥሽ እኔን ጠይቂም ብያታለሁ። አያቸው ልጆቹ ይመስክሩብኝ። እኔን ጠይቂም ብያታለሁኝ። የኔ ጉሮሮ ዝግት ይላታን እንጂ ነግሬያታለሁ። ካሁን በፊት ቃላቴ አይታጠፍም።
ግን አንድ ሰው ሲበደር መበደር ያለበት ሰው ትናንት ብለሻል አንቺ የተበደርሽውን ራስሽ የተበደረችውን ራሷ ብለሽ አረመሽው ነበረ። አየሽ እኩል ያልተስማማሁበት መንገድ ሶፊያ ለኔ ሰጥታኝ 400 አንድ የሶፊን 400 አምነሻል። የሶፊያ 400ማ 100% 600 ነበረብኝ 200 ሰጥቼ 400 ቀረብኝ። ፋጡማ ግን 300 ከፍላለሁ ስትል አይቻልም ብያታለሁ። ለምን አይቻልም ብያታለሁ። የሳዲን 200 አምነሻል። የሳዲን 200 ትናንትም ብዬሻለሁ እኮ ሀይባይ። በቃ ጨረስን። አሁን የመዲ ነው። ስለ መዲ እናውራ። የመዲ 876 አለ። የፀሐይን 1000 ዲናር አምነሻል። የጠይባን 890 ዲናር አምነሻል። የመዲን 190 አምነሻል። አሁን የቀረው የመዲ 876 ነው። የመዲን አሁን አንቺ እንትና ጀሚላ ማናት ፈጡም ብቻዋን የጀሚላን 1586 ዲናር ተከፍላለች። ምክንያቱም ለጀሚላ እኔ ኃላፊነቱን ወስዳለሁ ስላለቻት ስላነሳችሁና ስለተበደረች መዲ ሀይባይ ስለ መዲ ታውራ። መዲ አንቺ ሚውት አድርጊና መዲ ታውራ። መዲ ወይ ሀቡ አንቺ 876 ዲናሩን ለማን የሰጠሽው? እኔ ስራ ቦታ ሁኜ ይላካል ኦንላይን ብሩ ነው። ህዝቡ የመዲን እኩል ይካፈሉት ብሏል። ለምን በጋራ ነው የሰጧቸው ስላለች። እናንተ ምን ትላላችሁ? ሳዲ ሚውት አድርጊ ፕሊስ። ፈጡምና ሰሚራ ማን ነው በእድሜ የሚበልጠው? ከሁለታችሁ በእድሜ የሚበልጠውን ሰው ላስቀድም። ሰሚራ ትመስለኛለች ታላቅ ከድምጻችሁ ስገምት። ያው መልካችሁንም እንዳየሁት እኔ ጋር ቪዲዮአችሁ ስላለ አይ እርሜ ሳይሆን እዚህ ቦታ ላይ እኛ እውነት ፈልገን ነው የመጣ ነው እኮ። ታላቅን ላስቀድም ብዬ ነው። ታላቅ አንቺ ነሽ ሰሚራ። ፋጡማን አስቀድሚያት። በትልቅነት እንግዲህ ቅድሚያ ለትልቅ ከተባለ ታላቅሽ ናት እንዴ? ፎቶ ላይ እና ቪዲዮ ላይ ግን አንቺ ታላቅ ትመስያለሽ። እንግዲህ ድምጽ ያለ ራሱ የሁላችሁ ላይ አንቺ ታላቅ ትመስያለሽ። እሺ ፈጡም ህዝቡ ሁለቱም የመዲን እኩል ይክፈሏት ብሏል። እኔ ችግር የለውም እከፍላለሁ። እኔ እኮ እንኳን የመዲን አይደለም የሁሉንም እኮ ተስማምቼ ነበር። ግን በዚህ መሀል ማለት ነው። እሺ ወሬ ሳታራዝሚ ህዝቡ ባለው ተስማምተሻል? በህዝቡ ድምጽ? አዎ እስማማለሁ። ችግር የለውም። እሺ ሰሚራ ህዝቡ እኩል ይክፈሏት መዱን ብሏል። በህዝብ ድምጽ ችግር የለውም። እሺ ችግር የለውም እከፍላለሁ። አንድ ቃላት ደግሞ መናገር እፈልጋለሁ። እሺ አንዴ ቆይ መጀመሪያ ደምሬ የሚደርስባችሁ ልንገራችሁ፣ ከዛ ትናገሪያለሽ። መድረኩን ሰጥሻለሁ። መጀመሪያ ህዝብን አክብራችሁ በህዝብ ድምጽ የመዲን እኩል ልትከፍሏት ስለተስማማችሁ እናመሰግናለን። ግን መጀመሪያም ፈጡም የሁሉንም እኩል እንክፈል ብላ ነበረ። ተጠቃሚ ነበርሽ ሰሚራ፣ በዛ ብትስማሚ ነው። ጥቅም አልፈልግም ሀይባይ፣ የምፈልገው ሀቅ ነው። ይዙሽ እንዳታስቢ፣ በገንዘብ ትጎዳለሽ ብለሽ እንዳታስቢ። የምፈልገው ሀቅ ነው። ሀቁን ደግሞ እነግርሻለሁ፣ ዝርዝሩን እነግርሻለሁ። አብሽሪ። 876 የመዲ ሲካፈል ሰጥሻለሁ። ፋጡማን እንዳትጠይቂያት አለችኝ እኮ ነው ያለችው እንዴ። ለዛ እኮ እሷ እኮ አሁን እኔ ሰጥሻለሁ ስላለቻት ነው ኃላፊነት የወሰደችው። ልክ አንቺ የጠይባን እኔ ሰጥሻለሁ ስላልሽ ለቤተሰቦቿ እኔ ሰጣለሁ በቃ ሰሚራን ፈጡምን ስለማያውቋት እኔ ኃላፊነት ወስዳለሁ ስላልሽ ብቻሽን 890ውን ብቻሽን ኃላፊነት እንደወሰድሽ ሁላ ጀሚላም ደግሞ ፈጡምም ደግሞ ለጀሚላ እኔ ሰጥሻለሁ ሰሚራን እንዳጨቀጭቂያት ስላለቻት እኮ ነው ኃላፊነት የወሰደችው። እንደዛ አይደለም ሀይባዬ፣ ፋጡማ ትናገረ ራሷ ይህን ብር እሷ ራሷ ያወሩትም አሁን በፊትም በጉርብ ሪከርድ ያወራኑ መረጃ አለ። ልክልሻ አሰት አላልኩም። ሁሉም ይመሰክራን አሰት አላልኩም። እኔ የወሰርኩትን እኔ አንቺ እንዲወሰርሽ ወይ መልስኝ አብር ጠይቂያት። ፋጡማ ሚውትሽን አንሽና አብሪ ጠይቂያት እስቲ ስለ ጦይባ ብር ይሄን አልተባባልንም ሃለ እናታ አባቷ ይቀርባን እዛ ቤት ችግር የለውም። ይሄን አልተባባልንም። አዎ ሰሚራ ኃላፊነት አልወሰደችም አለች። ይኸው አባቷ ስለ ጠይባ እኮ አይደለም እያወራን ያለነው፣ ስለ ጀሚላ ተበድራ ነው ስላልሽ ነው። ስለ ጠይባማ ኃላፊነቱን ወስዳለሁ ስላልሽ እንደወሰድሽ እኮ መሰከርሽ እኮ አንቺ መሰከርሽ፣ ጠይባ መሰከረችልሽ። ስለዛ እኮ አይደለም ጉዳያችን።
ስለዚህኛውም እኮ ስለ ጀሚላም እኮ ፋጡማ ኢትዮጵያ ገብታ ስልክ ሳትመልስላት ስቀር ጀሚላዬ እኔ እሰጥሻለሁ ብያታለሁኝ እኮ ቅድምም ብላሻለች ጀሚላ ፋጡማ ባሰጣት ወይ የሆነ ነገር ቢፈጠር እኔ እንደምሰጣት እኮ ኃላፊነት ወስጃለሁ። አሁንም ሀይባዬ እዚህ ቦታ ላይ ሀቅ ነው እንጂ እኔ እሷ አሁን ምንድን ነው የምትፈልጊው ሰሚራ? የጦይባን ብር ፋጡማ ትመን ልክ የጀሚላ የመዲናን ብር ለጋራ እንዲያደርግ ነው። የጦይባን ብር አይ አላልኩም አልተባባልንም ኧረ አባቷ ይሄን ብሎ ሰሚራ ኃላፊነት አልወሰደችም። ስለኔ ፈርተው ነው ሰሚራ ኃላፊነት የወሰደችው እንጂ ብሩ የጋራ ነው ጦይባ ያስቀመጠችው። መጀመሪያ ጦይባ እንደተናገረችው አይ ሁለት አንዱ ትመልስ። ኦኬ ፋጡማ የጠየቀችሽን መልሽ። እሺ የጦይባ ብር መጀመሪያ እኔ ስመጣ ማለት ነው እኔ ሰኔ ማን ነው 2024 ሰኔ 10 በ11 ልበር በ10 220 ብር ቀሪ አላት። ያን ጽፌላታለሁ እኔ በመጣው በአንድ ወሬ ጁላይ 3 ሐምሌ 3 ላይ 890 ብር ብላ ጽፋ ላከችልኝ። ምክንያቱም እቁብ ብር ነበረ። ያን እቁብ ብር ተቀብላ ያን ሞልታ እሺ ያ የደረሰው ኦኬ ይሄ የጦይባ ብር ተጠያቂ ከሆንኩኝ እሺ እኔ በፊት እንደሆነ ንክፈል ይያል ግን እኔ የምጠየቅ ከሆነ የጀሚላ ብርን በደንብ እንዲታይልኝ ፈልጋለሁ። እንዴት 2023 እንደገባ 2001 እና 2002 ጀሚላ እኛ ጋር ሰርታ 2023 እንደገባ አንደኛ ወር ሁለተኛ ወር ላይ ማታ እኔ ዋትስአፕ ላይ ገብቼ ሁሉንም ሳይ ነበር ጀሚላ ብሩን ላኩልኝ እያለ ከአንድ አይሉ 3 ጊዜ አካውንት ልካ እሺ እንልክልሻለን ለእሷ ለራሷ እየነገርኳት ይላክልሻል እያልኳት ያ ብር ሳይላክ እኔ በአመት ከስንት ወር እንደው ወደ ኢትዮጵያ መጣሁ። ያ የሚሆነው ከአንድ አመት ሙሉ ያ ብር እኔ ተጠራቅሞ ከኔ ጋር አንድ ጊዜ ገብቷል። ይሄው ራሷ ትመን ሰሚራ እኔን እመኝ ካልሽ እኔ ምንም ነገር ወደኋላ የምለው ነገር የለም። መጀመሪያ አንቺ ቃልሽን እመኚ። የጀሚላን ብር አንቺ በአንደበትሽ አበድሪኝ በቃ ወይም ደግሞ ተበድሬ ልኬዋለሁ ብለሻታል። ይህን ብቻ እመኝልኝ ያልናት አንቺም አለሽ እኔም ጀሚላም ሶስታችን ጀሚላም ይኸዋለች። እንዳጠይቂያት ማለት አበድሪ ከሆነ ይህን ብር እኔ ልሄድ ነው ብር ላይ በቃ ስለሚችል ወደዛ ከተሟላልና ከተሳካልኝ ልሄድ ስለሆነ ሰሚራም ከዚህ እየሰራይ ልጨምርልኝ ስለሆነ ልሄድ ስለሆነ እኔ እስከምሄድ ድረስ እዛ ኢትዮጵያ ሂጄ ነገሮች ከተስተካከሉ ወደዛ ልሄድ ስለሆነ እዛ ድረስ እሷን እንዳጠይቂያ ነገሮች ከተስተካከለ በኋላ ሁሉም ነገር ይሰጥሻል አልኩኝ። ይሄ ቃሌ ብድር ነው። ተበድራታለኝ። አዎ አበድሪኝ ብለሻት ብሩን አንቺ ተበድረሻል ታሽ ይሄው እኔ ምንም ነገር እንትናል ወደ ኋላ ምንም ነገር እከፍላለሁ። ይሄን ብቻ እንደው ለእውነት ስትይ ይሄን ብቻ እመኝ። የጀሚላ ብር ተጠራቅሞ አንደኛ በ3 ወር በ4 ወር ይሆን የሚመጣው ያ ብር የሷ ብር እንዴት እንደሚመጣ እኔ ባለፈው ግሩፕ ላይ ራሱ ስለቀው ጭራሽ አንቺ የፈጡምና የሷን በጭራሽ ያገባኝም ብለሽ አልሽ። በጭራሽ ጀሚላ ራሱ ስታለቅስ ምንድነው አንደኛ እኔ ያልገባኝ ነገር ፈጡምና ሰሚራ አውቃችሁ ተመካክራችሁ ዛሬ 3ኛ ቀን ፈችቶን እንድንተው ሆነ ናቴ ተሙት አልተወውም። አውቃችሁ ነው ነገሩ የምታራችሁ። እኛ ሰልችቶን ደሆን እንድንተው ነው አይደለም። ወዲያው ነው ማርጡና ሂሳባችንን ለይና ውጪ አይደለም ሂሳቡን ለይተሻን አይደለም። እኔ የጠየኳት አንድ ጥያቄ ነው። እሷ ግን ዝርዝር ነው እያወራ ያለችው። ሀይባዬ ባጭሩ ማትመልሹ ባጭሩ እንደዚህ ታዩ ታዩዋለሽ እኮ ሀይባዬ እኔ ልቻነፍ ታዩ በቃ እኔ ልቻነፍ በቃ አለቀ። ታዩ በቃ አሁን ሂሳቡን ለይልኝ በቃ ዝም በይ ፋጡማ አንድ ጊዜ ዝም በይና ሀይባ ያለብኝን ንገሪኝ እኔ ልውጣ። ያለብሽ 3118 ዲናር ሀያ የማን ነው አልሽኝ? ዝርዝሩን ወሰብ ላይ ያስቀምጭልኝ። እኔ ያለብኝን አሁን ተናገርኩኝ አይደለ? አዎ ማን እንደሚጠይቀኝ ንገሪኝ። በህዝብ ፊት ማን እንደሚጠይቀኝ ንገሪኝ። እሺ ፈጡም ሚውት አድርጊ እባክሽን። የፈጡምን ፋጡማ ስትመጣ ካለለችበት አናወራም። ፈጡም ሚውት አድርጊ። ኦኬ አንደኛ ካለለችበት አናወራም። የሽና ፋጡማ ሲመጡ በእነሱ ፊት ነው የምናወራው። ካለለሰው አናወራም። ስክሪን ሪከርድ ማድረግ ታውቂያለሽ ሰሚራ? ስክሪን ሪከርድ ማድረግ ከቻልሽ ላይቡን ነው አው ልጠራልሽ ነው ስም ዝርዝር የማን ምን እንዳለ። እሺ አው ጀምሪ። የፀሐይ 1000 ዲናር ሰሚራ ያለብሽ አሁን እዚህ ጋር ሪከርድ አድርጊ። ሰሚራ ያለብሽ የፀሐይ 1000 ዲናር፣ የጠይባ 890 ዲናር፣ የመዲ 190 ዲናር እና የራሷ የመዲ ለሁለት የተካፈላችሁት ከፈጡም ጋር 438 ዲናር ይደርስብሻል። እንዲሁም የሶፊ 400 ዲናር እና የሰዓዲ 200 ዲናር ጠቅላላ 3118 ዲናር አለብሽ። እሺ
አሁን አንቺ ቀን ቀጠሮ ንገሪኝ፣ በዚህ ቀን እሰጣቸዋለሁ ብሩን ብለሽ ቀን ምን ቆይ አንድ ጊዜ ይሄን ላጥፋ። ሪካርዱን ደግሞ አንዳችሁ አሁን ቀን ቀጠሮ የምትሰጠንን ሪካርድ አድርጉልኝ አንዳችሁና ዋትሳፕ ላይ ላኩልኝ። እሺ ውዶቼ ሞዴሬተሮች አንዳችሁ ሪካርድ አድርጋችሁ ዋትሳፕ ላይ ላኩልኝ እና በምትሰጠን ገደብ ገንዘቡ ካልተከፈለ እንሄዳለን ወደ እርምጃ። እሺ ሰሚራ። እሺ እኔ አሁን አይባዬ እዚህ ጋር የምናገረው ነገር አሁን እየሰራሁ ነው። እነዚህ ልጆች ብር የምሰጣቸው እንደጀመርኩት በወራት በ3 ወር በ2 ወር አልቀጠረሽም። አንቺ በቀላሉ ስንት ጊዜ ትሰጭኛለሽ? ለምሳሌ ማለት ነው ጠቅላላ ያለብሽ 3000 አይደለ? ለፀሐይ በወር 300 ዲናር ምናምን እያረግሽ ለምሳሌ በ3 ወር ውስጥ የፀሐይን ብትዘጊላት በስንት ወር? በ3 ወር የፀሐይን 1000 ዲናሩን 300 ዲናር እያደረግሽ የፀሐይን በ3 ወር ብትዘጊላት። ቀጥሎ ደግሞ ያለብሽ የጠይባ ነው 890። አስረዝሙ ሀይባዬ ለመሰለሽ አሁን በ3 ወር በወር 300 ብር አላገኝም። 300 ዲናር እንዴ አንቺ እኮ እየሰራሽ ነው እኮ ኢትዮጵያ ተቀምጠሽ እኮ ወይት ላይ እየሰራሽ ነው። ጠይቂያቸው ስራ የለም። ወደፊት የሚመጣውን ስራ እናያለን። ልጆቹ አሁን እኔ የምሰራውን ስራ ያውቃሉ። የማገኘውንም ገቢ ግልጽ እስከሆነ ድረስ እናዋወቃለን። የማገኘውንም ገቢ የምሰራውንም ስራ ቆይ ልጨርስ። ማንም አያወራም ሳልጨርስ። ከፀሐይ ላይ እሺ በየወሩ ለፀሐይ 100 ዲናር ለጠይባ 100 ዲናር። ኦኬ ይኸው የሰው ልጅ በወር አይደል ገቢ የሚያገኘው? በወር ነው ደሞዝሽ የሚመጣው አይደል? ስለዚህ ለፀሐይ 100 ዲናር ለጠይባ 100 ዲናር የእንትና የሶፊና የማን ነው የሶፊና የእንትና የሶፊና የሰዓዲ ትንሽ ብር ስለሆነ የነሱን በአንድ ጊዜ መስጠት ከቻልሽ፣ የፀሐይና የጠይባ ደግሞ ብዙ ስለሆነ ላይክ በየወሩ ማድረግ ከቻልሽ የሶፊና የሰዓዲን በአንድ ጊዜ መስጠት ትችላለሽ። አላቅም ወላሂ ሀይባዬ ያገኘሁኝ ያው ለምን 200 ወንብር አሁን ለምሳሌ ለሰዓዲያ ብሰጥ ምናልባት ለሶፊያ መስጠት ላልችል እችላለሁ። ግን እኔ በየወሩ አሁን 100ም ሆነ 150 200 የሚያገኘውን እያንዳንዱ የምሰጣቸውን ያሳውቅሻለሁ። ጥሩ እሺ። በየወሩ 100 ዲናር ከእዳሽ ላይ ክፋያቸው 1 ወር ከተቋረጠ መተው ይነግሩኛል። በዚህ ትስማሚያለሽ? ችግር የለውም። እሺ ወደ ፈጡ ምን እንሂድ። በወር ስንት ሰው አደረግሽ? በወር አንቺ ያለብሽ 4 ሰው ነው። ኦኬ ገባኝ። እንደው አሁን ለምሳሌ ለአንድ ወር ለፀሐይ 100 ብር ብሰጥ 1 ወር እንዴ በ1 ወር ለሶስቱም የቻልሽውን ለምሳሌ ለሁለት አርጊው ሊምታታ ይችላል። እንደዚህ ነው እኔ ልንገርሽ በሚሰራው በነግጧት የማደርገውን አይደለ 4 አይደሉ